ለፈጣሪ ለፍተውለታል የሚላት ክፍል አለች። ይሄ የምትሉት እግዚአብሔር ባይኖርስ? እውነት ነው እኮ ለፍተውለታል አይደል? እንዲህ ደግ የሆንኩለት ለጎረቤት ካለኝ ላይ እየሰጠው የሆኑ እናት ሲሄድ እግዚአብሔር ባይኖርስ እንዲህ ካለች ላይ ሰጥቼ እንትን ብዬ ተጎሳቁዬ ስሞት እግዚአብሔር ባይኖርስ አለና አሉ የሆኑ ሴትዮ ብሎ ተረት ያወራና ከዛ ለእግዚአብሔር ለፍተውለታል አብልተው አጠጥተው ምናምን እንዴ እኔ እግዚአብሔር ባይኖር ራሱ እኮ ነው አበላለሁ አጠጣለሁ አሌክስ እግዚአብሔር ባይኖር እንዴት ነው እሱ ሂዩማን ቫልዩ እኮ እግዚአብሔር እኮ እንዴት ኔቸራችን እኮ ነው እምናከብረው ቦታ አለን አንገት ደፍተን ጫማው ልቀን ተጨራምተን የምንገባበትን ቦታ እንደፈለግ ጎተራ አድርጉት ምናምን አይቻልም ፍካሬ ምንድነው ታምረ ኢየሱስ ላይ እንደዛ ማሾፍ አትችልም እኔ ሃይማኖተኛ ሰው አይደለሁም ግን ሃይማኖቱ ስነካ ግን በኃይሉ የድሮውን ሰንበት ተማሪውን በኃይሉን የነካውና ደስ አይለው እኔ ደግሞ አም ፋይን ዊዝ ሂም ትራንሴንድ አድርጌ እንጂ ትቼው እንዳይመስል ያ ገመና ድራማ ጥሎ ሄዶ ሰንበት ለመማር የሚመክረው ማህሌት የቆመው 18 ሰዓት ጾሞ የሚቆርበው በኃይሉ እኮ አይ ሪስፔክት ዛት አለ ስቲል እኔ ነኝ መሰረቴ ነው እንዴት ናችሁ አማን ነው አለን እሺ ትንሽ ጉንፋን ይዞኛል ቶለሬት አድርጉ ይሄን ዛሬ አለማየሁ ገላጋይ ሞቷል ጥያቄ ምልክት 4 ነጥብ ይሄን ያልኩት ነው ያረለው አለማየሁ ገላጋይ ሞቷል ያልኩት ነው ያረለው ያውም ራሱን አጥፍቶ ሞቷል ለሚለው ያልኩት ግን እኔ ያረለው ራሱ አለማየሁ ገላጋይ ነው አለማየሁ ገላጋይ እንዴት አለማየሁ ገላጋይ ራሱን አጠፋ ብሎ ይናገራል የተናገረው ዶክተር አሮን የሚባል ሐሰተኛው በእውነት ስም የሚለው በእምነት ስም የሚለው መጽሐፍ ላይ ያለ ካራክተሩ ነው እና እንዳውም ራሱን ሲገልጽ ድንቅ የስነ ጽሑፍ ተስፋ የተጣለበት ራሱን አጠፋ ምናምን ብሎ ነውና ራሱን ሁሉ የገለጸበት መንገድ ኮሜዲ ነው ድንቅ ምናምን ብሎ ነው አለማየሁ ገላጋይን በራሱ በአለማየሁ ገላጋይ መጽሐፍ ውስጥ የገለጸው ከአለማየሁ ገላጋይ የግል ጠብ የለኝም ምንም ችግር ኖሮብኝ አይደለም ቤተልሔምም ላይ ፖዚቲቭ አስተያየት የሰጠ ሰው ነው ግን በኃይሉ ይሄ ብቻ አይደለም በኃይሉ አገሩንም ነው በኃይሉ ሃይማኖቱንም ነው በኃይሉ ከእግዚአብሔርንም ነው በኃይሉ ሚስቴንም ነው ስለዚህ ኦል ኢን ኦል አለማየሁ ገላጋይ እኒ ከኔ ከዚህ ቆዳ በታች ባለ ወይም በመጽሐፌ ላይ ባለ አስተያየት ሳይሆን እሱን እየዳኘሁት ያለሁት ሰፋ ባለው ቁጥር ነው ከዚህ በፊት ካስተዋሳችሁ ማኔ ላይ ቪዲዮ ይነካህ ብዬ ቪዲዮ የሰራውበት ዕለት ጊዜ አገሬን ነክታልና አለቅህም ስለው ነበር ከዛ አሁን ሪሰንትሊ ነው ማኔ ያለበትን ችግር አካባቢያችሁ ምናምን ያወራ ያለው እኔ ቆይቻለሁ ካወራውና እኔን ብቻ አይደለም አገሬን ከነካ አንድ ሰው እንደዛ ያን አይነት ሰፋ ያለ ብሮድ የሆነ እኔ ሊኖረን ይገባል ብዬ አስባለሁ ለሌሎቻችሁም እና አሌክስ የሚረግጥባቸው ቦታዎች አሉ አለማየሁ ገላጋይ መሞቱ ነው ዛዛ ቦታ እንዲደርስ ያደረገው የወትሮ አለማየሁ ገላጋይ አይደለም ባለማየሁ ገላጋይ ሰውነት ውስጥ ያለው ራሱን አጥፍቷል ይላል የወትሮ በሰውነቱ ውስጥ ያለው አለማየሁ የወትሮ አይደለም አላለንም እኔ ነኝ ያልኩት እሱን ኬዝ ነግራችኋለሁ ከዛ በኋላ የመጣው ሰው በመጽሐፎች ውስጥ ራሱን እንዳጠፋ የተነገረን አለማየሁ እንዴት በአካል ሲንቀሳቀሳየ ነው ለሚለው ኬዝ ሰራለሁና መጀመሪያ ራሱን ለማጥፋት ፑሽ ያረጉት የነበሩትን ኬዞች ላንሳ ለምንድነው ራሱን ሊያጠፋ የፈለገው መጽሐፍ ውስጥ ራሱን እንደሚያጠፋ የነገረን አሌክስ ህይወት ደክመዋለች ሰልችተዋለች ራሱ የሚለውን ስሙ መሄድ ሰለቸኝ መሄድ ብቻ አይደለም መኖርም ሰለቸኝ ስለዚህ መሞት ፈልጋለሁ ብላ ቁጭ ብላ እንደ እንቅልፍ ሞተች የእውነት ታሪክ ነው ይሄ አንዳንዴ ዲዚ የሚያደርግ ድካም ሲሰማኝ ያቺን የሾሻን አሟሟት ልሞት ነው ማለት ነው ብዬ ተዘግቼ እተኛለሁ እምትመኛት ናት ይሄን ፈቃድ ተፈጥሮ ቢሰጠን እንዴት አሪፍ ነበር አደል ሲደክመን በቃን ስንል በቃ
ግን እንዲህ የሚተናነቅ እና እንደዚህ ተናንቆ ትኖራታለህ እንዴት ይባላል? በፈቃዷ መሞት ቻለችና በፈቃዳችን መሞት ብንችል ብሎ ማስ ሱሳይድ ነው እየጠየቀ የነበረው። እርፍ ብንል መሞት በፈለግንበት ቅጽበት ህይወት አስገድዳ ጉሮሯችንን ይዛ ለምን ታኖረናለች ብሎ ሲያነሳ ሰምታችኋል። ቀጥሎ ስለ ሞት የሚያነሳሳቸው ነገሮች አሉ። ህይወትን እንዲጸየፍ ያደረጉበትን የገፉትን ምክንያቶች ጠቅሳለሁ። ቀጥዬ ምንድነው በህይወት መኖርን እንዲጸየፍ ያደረጉት ነገሮች? ኦኬ የአንድ 9 ነጥቦችን ነው ያስኩት። እሺ ቴንክ ዩ። አይ አንድ 9 ጉዳዮችን ላንሳላችሁ። የመጀመሪያው ወንድን መጥላት ጀመረ። ያው አሌክስ ወንድ ነው። ወንድን መጸየፍ ጀመረ። ወንድ ብልሹ ፍጡር ወይም ስተት የእግዚአብሔር ስተት እስኪመስለው ድረስ ወንዶችን ከሙሴ ጀምርና የዞረበት ስለሆነ አዞረብን። አበባ መስጠት በትክክል ሲገባን መኪና እንገዛላቸዋለን። ህይወት ለኛ እንዲህ ናት፣ የዞረብን በትክክል አልተረዳናቸውም ሴቶችን ብሎ ወንድነትን ይቀውራል። ስለ ሴቶች የሚናገረው ወንድ ነው። ወንድ አውቃለሁ ይላል እንጂ እኔ ሚስቱ ረድታው ነው። ወንድነትን ለመጸየፍ ኢቭን ሴትነትን ማጉላት የሚለው አብሮ ይነሳል። ይሄ አበባ ማምጣት ሲገባው ምናምን ወንድ በተፈጥሮ ውስጥም የተበደለ ነው ብለን እንድናስብ ያደርጋል። ሊትራሊ እናንተ መኪና በገዛላት ይሻላል ሚስቴ አበባ አልኳት። አራታ ሹፍ አለችኝ። ለምርጫ ራሱ አይቀርብም ነው። በእኔ ሚስት የሁሉንም ሴቶች አፕታይት አልዳኝም። እርግጥ ካስታወሳችሁ አንድ ኩላሊቱን ሸጦ ለሚስቱ አይፎን የገዛ ሰው ነበር ተብሎ እንደ ሜምም እንደ ሪልም መሀል ላይ ሆኖ ሲያጫውተን የነበረ ጉዳይ ነበር። ቫሊዩን አበባና መኪና መካከል ቫሊዩ የማያውቁ አርጎ ማስቀመጥ ሴቶችንም ትንሽ መናቅ ነው። ከገነት ትበልጣለች ከጀነት ትበልጣለች ይላል። ሴት ልጅ አትበልጥም። እንደዚህ አይነት ጨዋታ ሴት ከገነት እንደምትበልጥ ከጀነት እንደምትበልጥ ያነበው በሰማይ ቤት የለኝ በምድር እሷን ስጠኝ ምናምን ይላል። ሴት ያለችበትን ገነት ሊያደርገው ነው የሞክረው። ግን ያው ከገነት የወጣ ነውም በሴት ነው። ኢንፋክት ሙሉ ለሙሉ ጥፋቱ የነሱ ነው ባይባልም ኃላፊነት የሚወስደው አካል ወንድየው መኖር ነበረበት። አዳምም ስቷል፣ እሱ ጥያቄ የለውም። ግን ቅዱስ ጳውሎስም ይላል ሴትን በወንድ ላይ አትሰልጥን ብሎ ሊያስተምር ሲፈልግ ይሄንን ይጠቅሳል። እና ሴት ልጅ ከገነት ትበልጣለች ሲል ያው ይሄም ማለቱ ነው። ብትመራን ከሙሴ የተሻለ ቶሎ ታደርሰን ነበር ምናምን እያለ ያነሳል። እና ሙሴ ሴት ቢሆን ኖሮ በዚህ ጋር ከነአን ይሄዳል ብላ ትጠይቅና በአንድ ዓመት ታስገባው ነበር። የመጀመሪያው ፒላር አለማየሁ ራሱን ለማጥፋት ሞቲቭ የሆነው ወንድነቱን መጸየፉ ነው፣ ሴትነትን ማምለኩ ነው። ሁለተኛው የሃይማኖት አባቶችን ይወቅሳል። እንደምታዩት ማለት ነው። የትኛውም የሃይማኖት አባት እኔ ፊት ሊቆም አይገባውም ነበር፣ ምክንያቱም ከሽፏል። በሌላው አካባቢ መድፍ ፊት ይቆማሉ፣ ታንክ ፊት ይቆማሉ፣ ራሳቸውን ቀድመው መስዋዕት ያደርጋሉ ለህዝባቸው ሲሉ ምናምን ይላልና እንዲሞቱለት ይፈልጋል። የከሸፈው በራሱም በሚያስተምረውም ሰው ነው። እንዴት እንዲህ ይደረጋል? እንዴት አንድ የሃይማኖት አባት እናጣለን? ገጀራ ፊት አይገባም የሚል ለሰው ለህዝቡ ለሱ ከፊት ቀድመው አሁን ለምሳሌ ሃይማኖት የለውም አሌክስ። አንዴ ኦርቶዶክስ ጋር ሄዳለሁ ደስ ይለኝ፣ አንዴ ጆቫ ጋር ሄዳለሁ፣ አንዴ ፕሮቴስታንት ጋር ሄዳለሁ እያለ እዚህ የሚረግጥ ሰው ነው። ለምን ይሞቱለታል? የየትኛው ሃይማኖት አባት ይሞትለት? ለና ወይ ፕሮቴስታንት ጋር ሄጄ መዝሙር አዳምጣለሁ፣ ስብከታቸው ጥሩ ነው አዳምጣለሁ፣ ያምልኮ ምናምን የሚሉት ጊዜ ይወጣል። እኔ አልወድም። እንትንም ጋር ሄዳለሁ፣ ኦርቶዶክሶቹም ጋር ሄዳለሁ፣ ለማዳመጥ ሞክራለሁ። የሚያስተምረው ሰውዬ አለልሽ ዋ መጣልሽ ገሃነም እሳቱ ምናምን የሚል ከሆነ አላዳምጠውም። ምን አገባኝ? ሌላ ወይም ጆባዊት መስጋ ሄጄ አዳምጣለሁ። እዚህኛው አልሞትለት ሲሉ ነው እዛኛው የሚሄደው፣ እዛኛው አልሞትለት ሲሉ ነው ሌላኛው የሚሄደው። ከዛ የሃይማኖት አባቶችን ለመውቀስ ለምን አልሞታችሁም ከምእመኑ ቀድማችሁ የሚለው መከራከሪያ ቀሽም ነው። የሃይማኖት አባት ምእመኑን ሊመራ ከእግዚአብሔር ጋር ሊያገናኝ ኃጢአቱን ሊቀበል እንጂ ሊሞት አይደለም። ኦሬዲ ሞቷል። ለምሳሌ
አብዛኞቹ መነኩሴዎች ሲሆኑ የዓለምን ጣዕም ለመናቅ ሲሉ ሚስት አያገቡም። እንደዚህ የሆነ የተለየ አይነት ዩኒፎርሚክ የሆነ አለባበስ አላቸው። ራሳቸውን በብዙ መንገድ ከዚህ ዓለም አግልለዋል። ከሞቱ አይቀር ለምን አካላቸው አይሞትም አይባልም። እቺ ቀሽም ናት። እኔና አብደላ አዝራ ግን ይላል ዞር አድርጎ የሃይማኖት አባቶችን ከተቸ በኋላ እሱና አብደላ አዝራ 3 ምግብ ያዛሉ። 2 ሆነው ሄደው ለምን አንዱን ስጡን ብንላቸው እሺ ብለው ፈቃደኛ ሆነው ስለማይሰጡ እኛ አንዱን ምግብ ጥለን ለመውጣት ይልና እዛችው ፍሬዝ ላይ አብደላ ከሃይማኖት አባቶች የሚጠበቅ ቅድስና ምናምን በአንዳንድ ሰው ላይ ይገኛል ይልና ግን እዛው ጋር ራሱን አስጠግቶ ያስቀምጣል። እና የሃይማኖት አባቶችን ከተቸ በኋላ እኔ ግን ብሎ የምትል ቋንቋ አለችው። እኔ ግን አብደላ አዝራ ጋር ሆኜ ምግብ ትቼ እነሳ ነበር። አንዱ ምግብ ዝም ብለን ስጧ በሱ ዘንድ አሸብርቄ ባልፍ ምን ያደርጋል አይደል? በልቼ ተወጥሬ ባልፍ ምን ያደርጋል? አብደላ አዝራ አሁንም ላንሳው ይወል ምግብ ቤት የምንገባባት እናት ምግብ ቤት አለች በቀለች ምግብ ቤትና ዘዛ ስንገባ ለ2-3 ምግብ ነው የምናዘው። ምክንያቱም አንዱ ምግብ ዝም ብለን ስጧቸው ብንል አይሰጡም። የራሳችንን ፋንታን በላና የነሱን አንነካም እንትን ተብሎ ተነካክቶ መልሶም ሊሸጡት አይችሉም። ምግብ ቤቶች በሙሉ የምንሄደው እንደሱ ነው። ያችንን ተዋለ በር ላይ ፌስታል ይዘው የተቀመጡ አንድ ጋብዝ ናቸው ማለት ነው። ይሄ ቅድስና ከመንፈሳዊ ሕይወት ውጪ የሆኑ ግን የእግዚአብሔርን ተግባር የሚያከናውኑ ብዙ ሰዎች ጽድቁ የሱ ነው ቢለንም አብሮ በመኖሩ ለዛ ጽድቅ የቀረበ ሰው አድርጎ ነው ራሱን እያሳየ ያለው። ይሄም ሃይማኖት አባቶችን መጥላቱ አንዱ ራሱን ለመግደሉ በካራክተሮቹ በኩል ራሱን ለመግደሉ ኬዝ አድርገን ልንወስደው እንችላለን። ዘርዓ ያዕቆብን ደግሞ ያወድሳል። ዘርዓ ያዕቆብ ፈላስፋው ቤተክርስቲያን ላይ ያለው ሄዚቴሽን ታውቃላችሁ። ቆይቷል ካነበብኩት። ግን ዘርዓ ያዕቆብ ከቤተክርስቲያን ጋር ከቤተክርስቲያን አባቶች ጋር ስፔሻሊ መስማማት የለውም። ወልደ ሕይወት ነው አደቀ መዝሙሩ። እሱ ደግሞ ባስ ይላል። እሱ ጠንከር ይላል። እንዳውም ያኛው ይሻላል። እና ዘርዓ ያዕቆብን ያወድሳል። ዘርዓ ያዕቆብን የሚወድበት ምክንያት የሃይማኖት አባቶች ግፊ ስለነበረበት ነው። እንትና ዘርዓ ያዕቆብ ዘርዓ ያዕቆብን ማወደሱ ዳይሬክት የፍልስፍናውን መውደዱ ብቻ አድርገን አንተረጉመውም። ከላይ ካሉት ነገሮች ጋር ስናያይዘው እሱና አብደላ አዝራ ከሃይማኖት አባቶች የተሻለ ጽድቅ ያደርጋሉ። ዘርዓ ያዕቆብ በሃይማኖት አባቶች ተገፍቷል። የሃይማኖት አባቶች ለምእመኑ አይሞቱም። ስለዚህ ማንም የሃይማኖት አባት እኔ ፊት መቆም አይችልም ብሎ ምግብን በጣም ሌላው ትልቁ ችግር ምግብን ማወደሱ ነው። ሰው እህል ከረጢት ይመስለዋል። እንደዚህ እህል ከገባበት በቃ ቀጥ ብሎ የሚቆም እንደዛ አይደለም። ሰው በእንጀራ ብቻ አይኖርም የሚል ብሂል ላይ ነው የቆመችው አገራችን። እንትን ብቻ እንዳይመስላችሁ፣ የሃይማኖት ተረክ ብቻ እንዳይመስላችሁ። ሊትራሊ የሰው ልጅ በምግብ ብቻ አይኖርም። ይሄንን ባይብል ባይለውም ሳይኮሎጂው የሚያነሳው ነገር አንዱ እሱ ነው። ከፍተኛ የሆነ የማንነት ቀውስ፣ የማንነት ጥያቄ ወዴት ነው የሚሄደው፣ ከየት ነው የመጣሁት የሚሉት ጉዳዮች የራበው ሰው ጥያቄ አይደሉም፣ የሚበላ ሰው ጥያቄ ናቸው። ስለዚህ ጥያቄያችንን ወደ ምግብ ማሳነስ፣ ምግብ አይደለም ጥያቄያችን፣ በር ዘግተን የምንበላ እያለ ሲተች ኢትዮጵያውያን እንደሚባልልን አይደለንም፣ እኛ በር ዘግተን የምንበላ ነን ምናምን ይላል። ውጪ ተረፍረፍ ብሎ በር ዘግቶ መብላት ላይ ያስፈልግ ይችላል። ምግብ ሊተው ይችላሉ። ይሄ እሱና አብደላ አዝራ እናደርገዋለን እንደሚሉት አንድ ምግብ የሆነ ትርፍ ቲፕ እየተደረገ የሆነ ሰው ምግብ አለ ምናይቺ የተለመደች አለችና በር ከመክፈት አልፈው ምግብ ትቶ የሚሄድ የሆነ ሰው ፕላስ አንድ ቁርስ ፕላስ ነገር ትቶ ይሄዳል። ከዛ የሆነ ሰው ፕላሷን አይቶ ገብቶ ሳይኗን ፍሪ ሚል አለ በልቶ ይሄዳል። ስለዚህ የመለመን ስሜት ሳይሰማው እንትን ይላል ነው። ስለዚህ ምግብ በር ዘግተን እንበላለን። ለትችት ሁላ የሚጠቀመው ነገር ምግብን ነው። ህይወትን ማቅለል ነው አላማዬ ይላል የሆነ ቪዲዮ ላይ። ህይወትን ማቅለል ማለት ሰው እንደዚህ እጁን በዘረጋበት ቅጽበት ወይም ርቀት ምግብ እንዲያገኝ እንዲመቸው ምናምን ነው። እና ኢቭን ሐሰተኛው ላይ አሁን መጽሐፉን ሶፍት ኮፒ ነው ያነበብኩት የነበርኩትኝ። ለዚህ እንትን በሃርድ ኮፒ አንብቤዋለሁ ቆይቻለሁ፣ ግን ስለማይመቸኝ ማሳየት አልችልም እንጂ አንዱ ሐሳዌ መሲህ ጋር ሲሄድ እሱን ጋር መጣለው ሐሳዌ መሲህ ጋር ሊሄድ ታለ ቤቱ ሲሄድ
ምቾት ይበዛለታል፣ ምግብ ይቀርብለታል ምናምንና የጠበቅኩትኝ ገሃነመ እሳት ጭቅጭቅ ምናምን ነበረ ተመቸኝ ይላል። ወደዚህ አካባቢ ስለመጣ ይናለካውም እና ህይወትን ማቅለል መፈለጉን በሐሳዊ መሲህ በኩል ያ ተደርጎ ሲያይ ደስተኛ ሲሆን ምናምን ይታያል ያ ካራክተር እና አንኮንሽስ ድራይቭ እንድታዩት ነው። መቅደሱን ጎተራ አድርጉት ብሎ የመጨረሻው ይሄ የተጠላው እንዳልተጠላ ላይ ስለ ምግብ ነው አብዛኛው ትግሉ። እዛ ውስጥ ያለው ካራክተር ደራሲው ጋዜጠኛ ነው መሰለኝ የሚታገለው ሞፈር መስቀሉ ሞፈር አድርጉት ምናምን ብሎ የሚያነሳው ስለ ምግብ ነው። ምግብ ሰው በእንጀራ ብቻ የሚኖር መስሎታል። ኢንፋክት ደግሞ በእንጀራ ብቻ እንደማይኖር ደግሞ አውቋል። የሆነ ክፍሉ ኤግዚስተንሻል ክራይስ ከየት ነው የመጣው ወዴት ነው የሚሄደው በሽታ ሞት ምናምን የሚባሉ ደግሞ አጀንዳዎች አሪቻው እንደሚያበሉት ደግሞ አውቆ በሞትን በፈቃዳችን መሞት ብንችል እንደዚች ሴት ብሎ ያወራል እና በምግብ ብቻ እንደማይኖር ያውቃል። ግን አንዱ ራሱን እንትን ለማለቱ አለማየሁ ራሱን ለማጥፋት ምክንያት የሆነው ይሄን አይነት አስተሳሰብ ስር ስለሰደደበት ነው። እግዚአብሔርን ይወቅሳል። ቀጥሎ እግዚአብሔርን ሲወቅስ ግን አንድ ሪከሪንግ አውጪ በጣም ምትገርም ሪከሪንግ ኢሜጅ አለች አንኮንሽስ የሆነች። አሌክስ በጣም አንኮንሽስ ሰው ነው። ያው ስለሞተ አለማየሁ ገላጋይ ሞተ ስላለ ኮንሽሱ እንጂ አካሉማ እያየ ነው። ግን ኮንሽሱ ይሄ ያለማየው ኃላፊነት የሚወስደው በኃይሉ አሁን አለ አይደል? ሳወራኮ የሆነ አንኮንሽስ ፓርት አለኝ፣ ግን ኮንሽስም ደግሞ አለ። ሪስፖንድ አደርጋለሁ አይቼ ምናምን ኃላፊነት የሚወስድልን ማን ነው ምናምን ብዬ እና እግዚአብሔርን ለመተቸት የሚጠቀመው አንኮንሽስ የሆነ ፓተርን አለ። ፓተርኑ ምንድነው? ሪከሪንግ ቴም እለዋለሁ። ደጋግሞ የሚመጣ መመሰያ ወይም ቅርጽ እንደማለት። ምንድነው እሱ? ልጅ የአባቱን ቀሚስ ስላየ ስለ ገልቦ ስላየ እግዚአብሔር ለምን ይቆጣል ይላል። እቺ ሁለት ቦታ ነው ያላት፣ ተመልከቱት። ልጅ የአባቱን ቀሚስ ገልቦ ስላየ ቁጭ ብሎ የወረዳ አጥቢያ ዳኛ ይመስል እሱ ላይ ሲፈርድ ሊቀመጥ ነው። እያንዳንዱን የአባቱን ቀሚስ ገልቦ ስላየ ሊገርፎ የሚመጣ አምላክ እኔ አይመስለኝም። ይሄ ምስል ማንን ይጎትታል? ከየት የመጣ ነው? እግዚአብሔር መቆጣቱን ሊነግረን ሲፈልግ ለምሳሌ በእሮብ ሰው ስለበላ ማለት ይችላል። አንድ ዝሙት ስለፈጸመ ማለት ይችላል። ሁለት ዝም ብሎ በቃ ዘፈን ስለሚሰማ ማለት ይችላል። ምንድነው እቺ አባትን ገልቦ ቀሚስ ማየት? እቺ ሪከሪንግ ቴም የተወሰደችው ከኖህ ልጅ እርቃኑን አይቶ የአባቱን በማየቱ እግዚአብሔር መርገሙን ነው። እቺ እኔንም ማርያም እንምላችሁ የት ጽሁፎች ወይ ስክሪንሻት ወይ ቪዲዮ ፈልግላችኋል። ዳርክ ናይት ልመጣ ሰሞን ልለጠፍ ሰሞን አንዱ የምትጋጨኝ ቴም ነበረች። እቺ ለምንድን ነው እግዚአብሔር የልጅ ልጅ የሚረግመው? እዚህ ጋር እንደዛ ይላል። እንደውም እንደ እግዚአብሔር ከዘርዘር የሚተላለፍ ቁስል እንዳለቅብህ ይላል። ከዘርዘር መተላለፉ ነው ወደዛ የሚወስደው። ለምንድነው ልጅየው በአባትየው ኃጢአት የሚቆጣው? ሁለተኛው ትብት ላይ ነው መጣልኛ። ስክሪንሻቱን አስገባላችኋል። ለምንድነው በአባት በደል ልጅ የሚቀጣው የሚል ትግል ነበረኝ እና አባቱን ቀሚስ ገልቦ ስላየ የምትለዋ ምስል እየታገለ ያለውን የእግዚአብሔርን መልክ ወይም የመጽሐፍ ቅዱስ ታሪክ ይስባል። ኖህን እርቃኑን ስላየ ከነአን ተረግሟል። አባትየው ነው ያየው። የተረገመው ከነአን ነው ያየው፣ አባትየው ነው። ካም ይሁን አላውቅም፣ አንዱ ነው። ስሙን ችግር የለው። ለምንድን ነው ደጋግሞ እንደሚሆነው? እሺ የሚገርመው እኔም ሁለተኛውን ትብት ስጽፍ እሱም ሐሰተኛው በእምነት ስምን ሲጽፍ ሁለታችንም አባታቸውን የሚመቱ ልጆች ሰርተናል። የኔ አባት ማምለክ፣ አባት መጥላትና አባት ማጣት ናቸው ኬዞቼና አባት ማምለክም ልክ አይደለ፣ አባት መጥላትም ልክ አይደለ። መምታት የሚመጣው እዚህ ውስጥ ነው የኔ ካራክተር ላይ። አባት ማጣትም ልክ አይደለም። የጎዳት አንዲትን ሴት ታሪክ ታነባላችሁ መጽሐፌና አባቱን ገልቦ ቂጡን እንደዚህ በሆዱ አስተኝቶ የሚጠፈጥፍ ረድ ሰርዌ ነው የሚጠፈጥፍ ልጅ አለ።
ያኛው ይሄ አባቱን ቀሚስ ገልቦ ከማየቱ ያልፍና አባቱን መምታት ጋር ይደርሳል። አመጹ እየሆነ ያለውን ነገር በኋላ በደንብ አያይዤ እመጣላችኋለሁ። መጀመሪያ ለምን አለማየሁ ገላጋይ ራሱን አጠፋ የሚለውን ላስቀምጥ። ከዛ ሃይማኖቱ ያው ቅድም ነግሬያችኋለሁ። አንዱ ሃይማኖቱን ጋር እንትን አለው ሲኦል ምናምን ለምን ትላላችሁ ነው። በተለይ ኦርቶዶክሶችን ያጠፋቸዋል፣ ይቀጣቸዋል። እግዚአብሔር ሽርኬ ነው ለኔ ብሎ ስለሚያስብ እሱ እንዳያቴ ነው የሚፈልገው ነው የሚያደርግልኝ ብሎ የዲቫውር የሆነ የእግዚአብሔር መልክ ፈልጎበታል። ስላጣ ጆቫ ጋር ይሄዳል፣ ስላጣ ፔንቴ ጋር ይሄዳል። ኤቲስትም ኦልሞስት ኤቲስትም ነበር። በሄኖክ ዲያቆን ሄኖክ ኃይሌ ላይ የጻፈው ሄኖክ ኃይሌ ላይ ሳይሆን ቃና ዘገሊላ የሚለው መጽሐፉ ላይ የጻፈውን ረጅም ጽሑፍ አንብቤ ነበር ቆይቷል። የዛሬ 6 ዓመት ምናምን ስለሱ ሲያወራ ራሱን ከኤቲዝም ያወጣኝ ወይም ወደ ሃይማኖት ቅጥር ገብቼ እንዳይ ያደረገኝ መጽሐፍ ነው ብሏል። ባይዘዌ ቃና ዘገሊላ the best መጽሐፍ አይ ነው። ከያረጋል አበጋዝ አንድ ቢጫው መጽሐፍ ቀጥሎ ቃና ዘገሊላ ቀጥሎ ሳይሆን እኩያ የሚሆን መጽሐፍ ነው ለኔ ሄኖክ ኃይሌ የጻፈው በጣም ኃይለኛ መጽሐፍ። ከዛ ከእግዚአብሔር ጋር ይታገላል። እግዚአብሔርን ከመውቀስ ያልፍና የፈጣሪን አለመሟላት ወይም ፍጽምና ማጣት እያለ የሚጠቅሳቸው ቨርሶች አሉ። አንኮንሽስሊ በካራክተሮቹ በኩል የምናያቸውና እግዚአብሔርን ሞቷል። ይሄ ኒቼን ይተቻል። እግዚአብሔር ሞቷል የሚለውን ለምን እግዚአብሔር ሞቷል ባይ ሆነ ብሎ የሚለውን ኒቼን ይወቅሰዋል። እዚች ጋር አንድ ነገር ማለት አለብኝ ግዴታ ካለማየሁ ትንሽ ወጣ ብዬ ሪዘንትመንት ወይም ክስ ወይም ማሳበቢያ እንፈልጋለን። ይኸውላችሁ 3ኛ መጽሐፌ ርዕሱ እሱ ነው። ማሳበቢያ ነው የሚለው the escaping goat ማለት ማሳበቢያ እየፈለግን ነው። አሌክስ እየፈለገ ነው። የሃይማኖት አባቶችን ይነካል። ወንዶች ናቸው ችግሮቹ ይላል። ምንድነው መንግስትን ይነካል። እንትና ኢህአዴግን ከሳለው የሚል መጽሐፍ ነበረው። እንደዚህ የሆነ የሚጠቁማቸው ሰዎች አሉ። እኛ ማህበረሰቡ ኢትዮጵያዊው ነው፣ ኢትዮጵያዊ ሰቃይ ሆኗል ምናምን ይላል፣ ገዳይ ሆኗል፣ በሩን ዘግቶ ይበላል ምናምንና የሆነ ማሳበብ ይፈልጋል። አሌክስ የሆነ አካል ላይ ጠቁሞ እንትኑን ማረም ይፈልጋል፣ ያለበትን ስቴት ወይም ስተት ብሎ ያሰበውን ነገር። ይሄ የማሳበቢያ ማጣት ፍላጎት በጣም ሲጠነጠን ማጋ ይሄዳል መሰላችሁ። ማሳበቢያ መፈለጋችን መጨረሻ ራሱ እግዚአብሔር ላይ መጠቆም እንጀምራለን። ወንድሜ ነው ምክንያቴ ለኔ ይላል አቤል መሞት። እሺ እንትን ምንድነው ኤልዛቤል ናት ምክንያቴ ለኔ ምናምን ሊል ይችላል ኤልያስ። ያው ባይነጠቅ አንተን ካልገደልኩ ምግብ አልበላም ስለምትለው ዝም ብለን ውጪም ብናየው እናንተ መልካችሁን ልትጠቁሙ ትችላላችሁ። የኑሮ ሁኔታችሁን፣ እንጀራ እናታችሁን ሊሆን ይችላል። you point at something escaping goat ኮንሰፕቱ እሱ ነው። በኦሪት ጊዜ አንድ የመስዋዕት በግና አንድ ደግሞ የማሳበቢያ ፍየል አለ። አንዱ የእንትና መልክ የሰይጣን መልክ ሲሰራ በጎቱ እንደዚህ ቀንዱ እንዲባረገው ጎት ስሙ ይጠፋኛል። በሱ ጎት የሚሰራው ለዛ ነው፣ አንዱ ማሳበቢያ ነውና ካህኑ የምእመኑን ሁሉ ኃጢአት ፍየሉ ላይ አድርጎ ከከተማ ያባረረዋል። ፍየሉ ማሳበቢያ escaping goat ይባላልና ማሳበቢያ ያስፈልጋል። ሰው ከሱ የተነሳ ነው። አሁን ሰይጣንም አንዱ ከሱ ሰይጣን አሳስቶኝ ነው የምንለው ነገር አለ። የሆነ የምናሳብበታል። እንደው ቆንጆ በሆን እኮ እንደው ሀብታም በሆን አለመሆኑን አስቡት። የሆነ ሰው የሆነ ነገር አለመሆኑን እያሳበበ እየጠቆመ የሆነ ያልሆነለትን ነገር ይዞ እሱ ላይ እያሳበበ ካላሳበብን እንትን አይሆንም። በቤተሰብ መካከል አንድ ስኬፕ ጎት ይኖራል። የሆነ ማህበረሰብ ስሙን ማልጠራው ማህበረሰብ ልጁን መስዋዕት አድርጎ ሀብት ያገኛል ይባላል ብሔረሰብ እና ያ ብሔረሰብ ቤት ውስጥ አንድ እብድ አይጠፋም ይባላል። እሺ ተውት እሱን። እናንተ ቤት ዝም ብላችሁ የምታወሩበት የለም። ሰብሰብ ሲል ቤተሰቡ ለምን እንዲህ በጊዜ ያገባል፣ ለምን አላገባም፣ ለምን ገንዘብ ይረጫል፣ ለምንድነው
ልጆቹን እንትን ለምን ይጠጣል ምናምን የምትሉት እኮ የሆነ የምታሳቡ እና አንድ ይሆናል ቤተሰቡ በጣም ኢነርጂው አሪፍ ይሆናል ትኩረት ያገኛል ስሜት ያገኛል አድሬናሊን አለው የሆነ ሞራሉን ይሰብካል እኔ እኮ እንደዚህ እንዳይሆን ብዬ ነው እንዲያረኩለት እንዲ የሆንኩት እኔ ምናምን ብሎ የራሱን ድካም የሚሆን ያደረገውን መልካም ነገር ከዛ ፖይንት ከሚያደርገው ሰው አንግል ያነሳ እንትን አለው ፐርፐዝ ማግኘት የሆነ መሰብሰብ ሂትለር እንደዛ አይነት እንትን ሰጥቷት ነበር ለዓለም ይባላል ከሁለተኛው ዓለም ጦርነት በኋላ ዓለም አንድ ሆነች ያ ሁሉ ደም ከፈሰሰ በኋላ በጣም አይደንቲቲ ጠብቆ ሲያዝ ወንድ የሚባል ሃይማኖት የሚባል የሆነ የሚሰበስቡን ነገሮች የሉ የሚሰበስቡን አይደንቲቲ የሚሰጡን ነገሮች በሙሉ ኢቪል ውስጣቸው ሊኖር ይችላል የሚል በቃ we are all one ሶሻሊስት ኮሚኒስት የሆነ አስተሳሰብ በቃ አንድ ነን ተፈጥሮን ምናምን በቃ እንደዛ ሮማንስ ውስጥ ተገባ we are all one ምናምን የሚለው ይሄ እንትን አይደንቲቲ በጣም ጠብቆ ሲያዝ ኢቪል ሊሆን ይችላል በሚል ሂትለርን በመጥላት ከፍተኛ የመሰብሰብ አንድ የመሆን አቅም አገኘች ዓለም ኢቭን አንድን ሰው ኢቪል ነው ከምትለው ሂትለር ነው ብትለው ይበለጠ ታስቆጣዋል ትራምፕ እኮ ኢቪል ሰው ነው ብትለው ትራምፕ ባለበት ራሱ ዝም ሊልህ ይችላል ሂትለር ነህ ካልከው ግን ኦኬ ኢቭን ስዋስቲካ ሳይኗ እንትን ፍገኛዋ ነው የተጠቀማት ሂትለር ለሞቡ ማለት ነው ለጀርመን ሞብ እና ያቺን ስዋስቲካን አውጥተዋታል ምንም አይነት ቲሸርት ላይ እሷ መጠቀም አትችልም ኢቭን እንዲህ አይነት እንዲህ የሚለውን ሰላምታ እንኳን ተከለከል ሊሆን ይችላል እና በቀደም ኬኒ ዌስት በሂትለር ዙሪያ ዘፈን ባን ተደረገ ምናምን አንቲሴሜቲክ በሚል ፓስተር ቸሬን ይቅርታ ጠይቅ ሲሉ ታስታውሳላችሁ ሴሜቲክስን ነካ አይሁዶችን ነካ በሚል እና ብቻ የሆነ አይሁዶች ከደረሰባቸው ከሆሎኮስቱ ምናምን የተነሳ ምን ተፈጠረ አንድ የመሆን ስሜት ኦኬ ማሳበቢያ ምን ጠቁመው ስተት ብለን ምን ጠቁመው አካል እንፈልጋለን አሌክስ ስተት እያለ የሚጠቁማቸው አካላት እየበዙ እየተገናኙ ግን ወደ ዋናው ወሰዱት ወደ እግዚአብሔር ይወላችሁ እግዚአብሔር በክርስቶስ በኩል የማሳበቢያው ፍየል ሆኖ ስኬፒንግ ጎት ሆኖ የዓለምን ሁሉ ኃጢአት ተከሻው ላይ አኑሮ እንዲሞት ሆኗል ሮምና አይሁድን አንድ አደረጋቸው አንድ ያልነበሩትን እሱም በመግደል ሂደት አንድ ሆኑ ጨቋኝ ተጨቋኙ ጠፋ ድንገት በጋራ የሚጠቁሙበት አካል አግኝተ ስኬፒንግ ጎት ነው ከከተማው ወጣ አድርገው ጎልጎታ ሲወስዱት ልክ ፍየሉ ላይ ካህኑ እጁን ከጫነ በኋላ ጠብሶ ልክ እንደ መስዋዕቱ በግ ለእግዚአብሔር ያቀርበው ከከተማ ነው የሚገፋው ከከተማ አውጥተውታል እግዚአብሔርን ገለነዋል ወደዳችሁም ጠላችሁ ምን ጠቁምበት አካል ነው እግዚአብሔር የከርሴ ጉዳይ ቢሞላ የጎደለኝ ብዬ ማስባቸው ምቾት ሊሰጡኝ የሚችሉ ነገሮች ቢሰበሰቡና አንድ ላይ ቢሆኑ የሆነ ጥያቄ ይመጣል አለመሞት ልጠይቅ እችላለሁ አለመታመም ይሄ የሰበሰብኳቸውን ነገሮች አለማጣት ብቻ ኤግዚስተንሻል ክራይስ በህይወት በመኖሬ የሚሰሙኝ መደበር ግራ መጋባት ምናምን ስሜቶች አሉ ሌሎቹ ሰው ያስፈልገዋል ተብሎ የሚታሰቡ ነገሮች ሁሉ ቢሳኩ ለዚህ ጥያቄ ማንን ላደርግሽ እኔ አላማከረኝ በኃይሉ ልፈጥር ነው በዚህ ቁመት በዚህ እንትን ምናምን ከዚህ ከቤተሰብ ከዚህ አይነት ሃይማኖት ምናምን አላለኝ ማን ላይ ልጠቆም እሱ ላይ ነው ግን ገድለነዋል ማሳበቢያ ሊሆናት የሚችለውን ዓለም የመጨረሻ ማሳበቢያዋን እግዚአብሔርን ገላለች ድጋሚ አይሞትም አሁን ምንድነው የሚሆነው እሱ ትምህርት ብዙ ቪዲዮዎች ይላል ግን እግዚአብሔር ላይ ሄደ ጠቆመ ከጠቆመ በኋላ ግን እግዚአብሔር ሞቷል የረሳው ነገር እሱ ኒቼ ብሎናል God is dead እኛን እንደሞ ይገደለው እንዳልገደለ ንጹህ የሚጫወት ሰው ዝም ብሎ እንትናቸው ወንዶች ናቸው እንትናት ሆዳችን ነው ሆዳችን አለመሙላቱ ነው መንግስት ነው ምናምን ዝም ብለህ ጠቁም ችግር የለው ልክ አንተ እንዳልገደልክ ልክ አንተ ማሳበቢያ እንደማትሆን ይልቅ ይመስል አንተ ራስን ንጹህ አድርገህ ከሰብጀክቱ አውጥተህ መጠቆም አትችልም እግዚአብሔርን ገለሃል አንተ እንዳልገደለ ሰው ከእግዚአብሔር ጋር ለመታገል አቅሙ የለንም
እና እዚች ጋር ወጣ ልበልባችሁ ብዬ ነው። ኤኒዌይስ አሌክስ እዛ ጋር ደረሰ። አሳቦ መጨረሻ እግዚአብሔር ጋር ሄደ። ልክ ቅድም የማይረባ ደራሲ እንዳልነው አይነት እኔ ውስጥ የፈረሰ ሰፈር አምጥቶ ከቶ ተነስ ያለኝ በካራክተሮቹ ላይ የሚጫወት የማይረባ ደራሲ ነው ማለት ነው። እየጠቆመ እያሳበበ መጨረሻ ከእግዚአብሔር ጋር ሆነ። እግዚአብሔርን አሳቦ እግዚአብሔር ላይ ጠቁሞ ደግሞ እንዳያርፍ እግዚአብሔር ተጠቁሞበት ተይዞ በይሁዳ ተገሏል። ይሁዳ ማረለም በፈቃዱ ነው ያደረገው። ስለዚህ በቃ ማሳበብ አንችልም። ሰበቡ ሁሉ ወደዛ ነው የሚወስድ። ኦኬ ከዛ መልክዓ አለማየሁ የሚል መጽሐፍ ተጽፏል። መልክዓ አለማየሁ መልክዓ ስብዓትን የጻፈ ሰው ነው አለማየሁ። መልክዓ ስብዓትን ሲጽፍ ስለ ዓለም ፐርሶና ኦፍ ስብዓት እንደማለት፣ መልክዓ ማለት ፐርሶና እንደማለት። የእንትና ፐርሶና የስብዓት ፐርሶና በአዳም ረታ፣ በሚካኤል ሽፈራው፣ በሌሎች በራሱ ባለማየሁ ምን ይመስላል? ስብዓትን መልኮች የስብዓትን መልኮች እንሰብስብና በአንድ ጥራዝ እናደርጋቸው ነው ኢንቴንሽኑ። በጣም ምርጥ ስራ ነው የሰራው። ይሄ ጥሩ ነው። እንትና ስብዓት ግን ሞቷል። ስብዓት ሲሞት ለስብዓት መልክ ተሰራለት። መልኩ አምጡ መልኩን how do you perceive him እንዴት ነው የምታዩት ስብዓት? ስለዚህ ሰብስቡ መልኩን ተባለና አንድ መልክ ተሰራ። ሐውልት ሲሰራ፣ ስዕል ሲሳል እንዲህ ነው ሰውየው ከሄደ በኋላ ከሞተ በኋላ እንጂ ሰውየው እያለ አይደለም መልክ የሚሰራው። መልኩን ለማየት የአንድን አካል ስጋው ጋር ነው የምትመጣው ወይም ንግግሮቹን ነው የምታዳምጠው እንጂ መልክ አይሰራለትም። አሁን መልክዓ አለማየሁ ተጻፈ፣ ገድሉን አጻፈ እንደማለት። መልክዓ አለማየሁ መጽሐፉን አላነበብኩትም፣ ግን ርዕሱን ነው የምነግራችሁ። አለማየሁ ለመሞቱ ማስታወቂያ ቤሎች፣ ደውሎች መካከል አንዱ ከዚህ ካስቀመጥኳቸው 9 ነጥቦች ውጪ መልክዓ አለማየሁ መጻፉ ነው። መልክ ተሰራለት። እዛ ማየው አለማየሁና እዚህ ማየው አለማየሁ የተለያየ ነው ለኔ። ሁልጊዜም መልክዓ ኢየሱስ፣ መልክዓ ማርያም እንደተሰራው ማለት ነው። ሰላም ለጥፍሮች ለእጆችሽ ጌታን ላቀፉ፣ ሰላም ለጡቶችሽ፣ ሰላም ምናምን እየተባለ ሰላም ስለ ልብሷ ምናምን ክርስቶስንም እንደዛ ሰላም እያልን ለመልኩ ለግጻዌው ለዛ ለድርጊቱ መልክ ይሰራል። ይሄ ከሞታቸው በኋላ መልክዓ ኢየሱስ ከሞተ በኋላ ኢየሱስ ክርስቶስ የተጻፈ ነው። መልክዓ ማርያም እመቤታችን ከሞተች በኋላ በህይወት ይጻፋል። በህይወት እያሉ ይጻፋል። ከፍታት ጋር መልክ ከፍታት ጋር የሚመሳሰል ነገር ስላለው አዎ በህይወት እያሉ ይጻፋል ይላል። ግን ቅዱሳን ሲሆኑ ለምሳሌ ቅዱስ ጊዮርጊስ መልክ ቅዱስ ጊዮርጊስ እያለ ተጽፏል የሚል እንትን ዶክመንት አግኝቻለሁ። ቅዱስ ጊዮርጊስ እያለ ግን አትሊስት ቅዱስ ጊዮርጊስ ነው። መልክ የሚጻፈው የሆነ አይነት ቅድስና ሲኖር ነው። አሌክስ ቅዱስ ነው፣ ቅዱስ አሌክስ ምናምን የሚል ቅዱስ አለማየሁ የሚል መግባባት የለም። መግባባት ባይኖርም ራሱም ያው ገድሉን ይነግረናል። እንደዚህ ሆኜ እንደዚህ አድርጌ እዚህ ሄጄ ምንም አንድም ጥፋቱን አያወራም። የሚያወራው መልኩን ነው። ስለዚህ ያንን ሰብስበው ለመስራት ይመች ይሆናል። ቅድስና አለኝ የሚለውን የአንደበቱን ቃላቶች በመልቀም ቅዱስ ነው ብሎ አስበው ሊሆን ይችላል የጻፉት። ግን መልክዓ አለማየሁ መጻፉ ምክንያቱ የአለማየሁን አለመኖር ማሳያ ነው። አሌክስ ለምንድን ነው የሞተው? እነዚህን ጉዳዮች ያዙልኝና ቀጥሎ ግን ሰልፍ ሄት አለች። ሰልፍ ሄት አለ። ራስ መጥላት ወይም በራስ አለመርካት። ይሄ ሰልፍ ሄቱ አንደኛ ጀስቸር ዋይዝ ፊቱን እንዴት እንደሚሆን ይወት ኤቭሪዌር በሄደበት ሀዘንተኛ ነው። ቀልዶቹን እንኳን ሲቀልድ በሀዘኑ ድባብ ሆኖ ውስጥ ነው እና በህይወት በሞት ራሱ ብሎ የሚመኝ ሰው ነው። ከድክም ሲለኝ ሰውነቴ ሲያያዝ ምናምን ይላል። የጤና ህመም ችግር ሊኖር ይችላል። እጄንም መቀበሉ አልቻልኩም ሲል አስታውሳላችሁ አይደል? ለምጹ እንደዚህ ላወጣ ስል እጄ ነጭ ሆኖ ምናምን ይላል።
እንደዚህ ከራሱ ጋር በጤና በሳይኮሎጂካሊ ባለመፈለግ መኖር አልፈልግም ብሎ የሱሳይድ ስሜት ሰው ሊመጣበት ይችላል። ግን ለመሞት ራሱን ማጥፋት ስለማይችል እያዘነ መኖር የብዙዎቻችን ሳይኪ የሚቀበለው አይደለም። እሱ እንደዛ ነው ሲፈልግ የነበረው ሰው ሳይኮሎጂካሊ በጤናም ከዛ ደግሞ አካሉም ለምጹም ራሱን እንዳይቀበል ይታገሉት ነበር እየመጡ ማለት ነው። እና እንደ መፍትሄ አድርጎ ያሰበው አለማየሁን መልቀቅ ነው። አለማየሁን መልቀቅ አለማየሁ ከመግደል እኩያ ነው። የመልቀቅ ሙከራው ሳይኮሎጂካሊ ፊዚካሊና ባዮሎጂካሊ ከራሱ ጋር ያለው ጠብ ወደ ሰልፍ ሳክሪፋይስ ሳይሆን የወሰደው ሰልፍለስ ለመሆን መታገል ውስጥ ነው። ከዚህ በፊት ጌም ኦፍ ትሮንስ ላይ በሁለቱ የስታርክ ፋሚሊዎች ምሳሌ አድርጌ ያስተማርኩት ትምህርት ትዝ ይበላችሁ። አሪያ ሰልፍ ሳክሪፋይስ አደረገች፣ ራሷን ሳክሪፋይስ አደረገችው ስሩ ፔይን። ያኛው ክሪፕል ቦዩ እግሩ አካል ጉዳተኛው ራሱን መስጠት ሳይሆን ሰውነቱን መጥላት መጸየፍ ጀመረ። መንቀሳቀስ ማቃቱ ሪዘንትመንቱን ታያላችሁ። መጀመሪያ ፈልጎ አይደለም ያ የሆነው፣ ተገፍትሮ ነው፣ ከህንፃ ላይ ወድቆ ነው። ግን ከዛ ተከትሎ ግን ሪዘንትመንት ውስጥ ገባ። መናገር አለመፈለጉ፣ ብስጩ መሆን ጀመረ። ከዛ ያ ቀስ እያለ ኢቭን አንድ ኮንስፒሪያሲ በቀደም አንድ ልጅ ቲክቶክ ላይ ልኮልኝ ይሄ ክሪፕል ቦዩ ያ አውሬ ለምን ይፈልገዋል ለሚለው ኬዝ ስንሰራ ሂስትሪን ስለተሸከመ ምናምን እያልን ነበር አይደል? ኮንስፒሪያሲ ምን ይላል? መልካቸውን ጎን ለጎን አስቀምጥላችኋለሁ። አሁን ታዩታላችሁ። መልክ አንድ ናቸው። እዩት። ያኛው ፊውቸር ሰልፉ ነው የእንትና የክሪፕል ቦዩ ፊውቸር ሰልፉ ነው። ስለዚህ ራሱን ነው ራሱ ሊያጠፋ እየሞከረ ያለው። በመልክ አንድ ናቸው። ሁለተኛው አንገታቸው ላይ የሚለብሱትን ሀብል እዩት። ሁለቱም አንድ አይነት ሀብል ነው የለበሱት። ሶ ያኛው መጥቶ ይሄኛው መግደል የሚፈልገው እንግዲህ የአውሬ ማንነቱ መጥቶ አካል ጉዳተኛውን መግደል የሚፈልገው ለራሱ ካለው ጥላቻ የተነሳ ነው። ራሱን መጥላቱ ከራሱ ውስጥ ያለውን የአውሬ መልኩን አውጥቶ ራሱን እንዲያጠፋ እያደረገው። ቃላቶቹን ስሟቸው ደግማችሁ። ራስ ማጥፋቱ በራሱ አውሬ ክፍል ሰልፍለስ ለመሆን ያደረገው ትግል ራሱን አውሬ እያደረገው መሄድ ጀመረ። የሐረም አለው ሰውነት። ልክ እዚህ ውጪ ስንተወው መሬቱ ሐረም እንደሚያፈራ ያለ ዘር የሚወጣ አፈሩ ዝም ብሎ ቁጭ ቢል ዝም ብሎ የሆነ ፍሬ የሌለው መሬቱን ሊያጎሳቁል የሚችል ሐረም ያፈራል። ያ ሐረም ዘር የለው። ሰውነትን ስትተወው ዲስከስድ የሚያስደርገን ምክንያት እኮ አተን አይደለም እዚህ ሰውነት ውስጥ የምንኖረው፣ ግን ስሩ ሳክሪፋይስ ሰውነታችን ሄልዚ መሆን ይችላል። ስሩ ሳክሪፋይስ ማለት እምጠላውን መጣል አያቅተኝም። እምጠላውን እምጥለው ከሆነ ዘር ነው የዘራውትኝ ይበቅላል። የዘራውትኝ የጠላውት ቢሆንም እግዚአብሔርም ራሱን ሳክሪፋይስ ስላደረገ ማሳበቢያዎችን ራሱን ሳክሪፋይስ ስላደረገ ሳክሪፋይስ የማድረግ ድርጊቱ ግን በራሱ ይዞ የሚመጣው ፍሬ አለ። የምትጠላው ከሆነ አትያዘው ነው ጣለው። ግን ያንን የምትጥለውን ነገር ተቀብሎ ፍሬ የሚያደርግልህ አካል አለ። ለምን? ራሱ እግዚአብሔርም ራሱን በፈቃዱ ስለጣለ ከሁላችን ከመላእክትም ጥቂት አሳነስከው ስለሚል ራሱን በፈቃዱ ስለጣለ ይሄ የመጣል ስርዓቱ ሳክሪፋይስ የሚባለው ኮንሰፕት እግዚአብሔር ውስጡ አለው፣ ማንሳት ይችላል። ሶ ይሄ ሰልፍ ሳክሪፋይስ ነው ራስን ፕሪዘርቭ የማድረጊያው ቴክኒክ። ድጋሚ የማግኘት ራሴን እንደ ዘር ከጣልኩት ከፊውቸር ይመጣል ማለት ነው። ይሄኛው ግን ልክ ሲተወው ዘር አድርጎ ራሱን መጣሉን ሲተው ከፊውቸር የሚመጣው ሐረሙ ነው። ከፊውቸር ማለት ከወሉ ውጪ ያለው ያ ሆረሩ ያ አውሬው የሚመጣው ወደሱ አውሬ ሆኖ ነው። ዝም ብለህ ሰልፍለስ ስትሆን ራስን ተጸይፈኸው መስዋዕት ማቅረብ ትተህ በቃ ራስን ለመጥላት ምክንያት የሆኑ አካላት እየፈለክ አገርህን የበደሉ ምናምን ሴቶችን የበደሉ ምናምን እያልክ የሆነ ቦታ ብቻ አወዛውዘው ጣትህን፣ ችግር የለውም። እንደዛ ባደረግ ቅጽበት ትተኸዋልና
ራስህን መንከባከብ፣ ሀረም ማብቀል ይጀምራል። ያ ሀረም ከፊውቸር ነው የሚመጣው። ሲመጣ ግን አውሬ ሆኖ ነው የሚመጣው። አንተንም ይሁን ሌሎችን ሊያጠፋ ማለት ነው። ያንተን ሊያጠፋ። አልተባዳባችሁ። ኦኬ ሌት ሚ ኮንቲኒው። አሌክስ አንድ ጊዜ አረቄ የጠጣ ምን ይላል? ሴቶች ከበውታል። እኔ እኮ ሰይጣን አለ ወይ ቢሉኝ አውል አለው፣ ምክንያቱ ቢጠይቁኝ መጽሐፌን ያጻፈኝ እሱ ስለሆነ ብሎ ያጻፈው አካል ይሄ የመጣው አካል ማን እንደሆነ ይነግረናል። ሜታፎሪካሊ ነው የሚያወራው። ሰይጣን ሲል እኛ ሶኮልድ ሰይጣን ብለን የምናስበው የሁላችን ጥፋት የሚናፍቅ በዘላለም ሊቀጣን የሚፈልግ የቀና ማለታችን የማይፈልግ ኢቭልን ከሆነ ሰይጣን ብሎ የጠራው አስቂኝ ነው። እሱ ጋር መጥቶ የሚሰራው ስራ ቅድም እንዳልኩት ከፊውቸር የሚመጣው አካል አንተ ሰልፍለስ ከሆንክለት ዴቪል ነው የሚሆነው። ራሱ ዴቪል ይመጣልሃል። የጥበብ አይደለም የእምነት ጥያቄ አለ። የኦርቶዶክስን የእምነት ስረ መሰረት ለማጥናት ለማውጣት የሚሞክር አንድ ደብተር አለ። እኔም ራሴ ማላውቀው ምናልባት ሰይጣን አለ ብትለኝ አዎ እንዴት አወቅ ብትለኝ ሐሰተኛውን አጽፎኛል እላለሁ። ተወው፣ ሰውነትን ስብ ያበቅላል። ተወው ከሰው አለመገናኘት። በገዛ የአይምሮ ቶቶች ውስጥ ሰክራል። ሰው መሃል ብቻ ሁን። ኦልሞስት ሁሉንም ጊዜ ደግሞ በሰዎች ሐሳብ ነው የሚሞላው አይምሮ። ምንም የራሴ የሆነ የተነጠለ መርመሪያ ስፔስ ታጣለህ። ምንም ሳክሪፋይስ አታቅርብ። ታየዋለህ ራሱ እየጨመረ ሲሄድ። ስራት ስራ እስቲ ቢልህ እየጨመረ ነው የሚመጣው። ፍቅረኛ አይኑርህ እስቲ የልብህን ስሜትህን የምትነግራት የቅርብ ሰው እያጣህ ነው የምትመጣው። ጓደኛ አይኑርህ እስቲ የምትተራረበው በጋራ ጊዜ የምታሳልፈው ሰው እያጣህ ነው። እስቲ ተወው፣ አታድርግ። እስቲ እየታገልክ የራስህን ነገር ወደ ኋላ እያስቀመጥክ እንደ ኒቼ እንደሚለው እንደ ካሜል እንደ እየተሸከምክ ጥምህን እየታገስክ እስቲ አትሂድ። እስቲ ችግር የለው። ከዛ ማን እየመጣ እንደሚመጣ ታየዋለህ። ኢን ዘ ፊውቸር የሚመጣው ክሪፕል ቦዩ ጋር እንደመጣው ዴመኑ ነው። አጅሬ የተወው ሁሉን ነገር። የሚገርመው እሱ ብቻ አይደለም፣ ከፊውቸር ሌሎች አካላት መምጣት ጀመሩ። እነማ የምትጫወትባቸውን ካራክተሮች ምረጥ ወዳጄ። እኔ በኢየሱስ ክርስቶስና በእናቱ የምትጫወትባቸው ስል ካራክተር የምታረጋቸው ወደ ፊውቸር ከፊውቸር ወደዚህ የምታመጣቸው ቤተልሔም ላይ እመቤታችን እንድታወራ አድርጌያለሁ። መርጦ ለማርያም መምጣቷን ጠቅሼ ተረት ነው ሚቶሎጂ ነው ይባላል። ኢዳዝም ማተር ግን ያንን ምክንያት አድርጌ አዳም ይነካው ነበር ያን አካባቢ መርጦ ለማርያም እመቤታችን መምጣቷን እዛኔ መታ አማርኛ አስታወራ ባህያ መታ አህያዋ ድንገት የማርያም ፈረስ ስትሆን ተአምር መስራት ስለምትችል የአምላክ እናት ስለሆነች እያልኩ እኚህን ዲቫይን የሆኑ አካላት ኢየሱስ ክርስቶስ ሕፃን ልጅ ሆኖ የ1 ዓመት ከምናምን እጇ ላይ ሆኖ ሲመጣ ከኢየሱስ ክርስቶስ ጋር ኢንተራክት ሲያደርግ የሆነ ካራክተር እናም ሰርቻለሁ። ገብርኤልን በሰማይ ጉባኤ ከምድር የተላከ አንድ ጸሎት ምክንያት አድርጌ እዛ ሰማይ ጉባኤ ውስጥ ከእግዚአብሔር ጋር ሲያወራ ሲታገል ሰው ሲመስል ሲቆጣ ምናምን ከአዳራሽ ሲወጣ እንባቆም ዘላለም አትሰማም ምናምን ብሎ እግዚአብሔር ሲናገር ካልቀሰፍኩ ብሎ እንትን ሲል ምናምን ሂውማን ቫልዩ የፕሮጀክት እያረኩባቸው ዲቫይን የሆኑትን አካላት አጫውቻቸዋለሁ መጽሐፌ ውስጥ። ስፒሪቹዋል ፋንታሲ ፈጥሬ ጀለስ ማንን ያጫወተው ከፊውቸር የመጡትን አካላት ላሳያችሁ። አንደኛው ሐሳዊ መሲህ የመጨረሻ ቅዱስ መስሎ ነው የሚመጣው በመጽሐፍ ቅዱስ ውስጥ እንደተሳለው። ኦኬ እሺ እሱ ይመጣል ተባለ እንጂ እንዴት ቢሄቭ እንደሚያደርግ አልተጻፈም። ኤልዛቤል ደሞ አለች፣ አውሬዋ ናት ላይ የምትቀመጥ በዝሙት የሰለጠነች ኢየሱስ ምስክሮች ደም የተጨማለቀች ምናምን ብሎ የሚያስቀምጣትን ሴት ታለ የሚባለውን ካራክተር ስታናግረው የዝሙት ቀለም አላት፣ ቢልጭልጭ አላት ምናምን። ኮንሸሱ አሌክስ ምን እያደረገ መሰላችሁ? ገባኛል አሌክስ በኮንሸሱ ኦኬ ኮንሸሱ አሌክስ አሻሚ ነው ግን ዝም ብዬ ልበል ምን ሊያረግ እየሞከረ ነው ብዬ የሂውማን ቫልዩ ፕሮጀክት ላርግ አሌክስ ላይ ተጠንቀቁ። ሲመጣ ስትመጣ ኤልዛቤልን መስላ አይደለም ደም የምታፈስ በዝሙት የሰከረች ኪዱ 2 ቀን በልም ያየው ይላል። በደም የሰከረች
ምናምን ሆነ አይደለም የምታምር ሴት አማላይ ሆና ምናምን ነው። ተጠንቀቁ። ሊለም ፈልጎ ከሆነ ፕሮጀክት ላድርግ አልችልም። 100% ዴቪል ነው ቁጭ ብሎ የሚያጽፈው ዴቪል ነው እሱ እንደሚለው ብዬ እኔ መቀበል አልችልም። እኔ አንድ ነገር ልችል እችላለሁ። አሌክስ ሊያስጠነቀን እየሞከረ ነው። እችን እኔ ልጨምርና ልበል። ለምን አይምሮዬ ስለማይችል ነው። እሱ እንዳለው ማለት አልችልም። ሐሰተኛውን አጽፎኛል እላለሁ። ኤልዛቤል ስትመጣ በጣም የምታምር ስለ እንትና ስለ አቴቴ ዛሬ እንዳውም እንትን ነው ኢሬቻ ነው። ስለ አቴቴ በእኛ በኦርቶዶክስ ሚቶሎጂ እኮ እንደዛ አይደለም ኮንቴክስቱ። ኢሬቻ ይሄ ቆሪጥ እዛ ሆራ ያለውን እኮ አቡነ ገብረ መንፈስ ቅዱስ ምናምን ሚቶሎጂያችን እኛ እንደዛ አይልም። ሉክ ለርክ እያደረገ ያለውን ነገር ስለ አቴቴ የሚነግረን ኖብል የሆነ ነገር አለ እና የሚጫወታቸውን ካራክተሮች ተመልከቷቸው፣ ቪዚብል የሚያደርጋቸው ከዛ እንትናቸውን ይሄ ኢቪል ሴንሳቸውን አራግፎ የመልካም ሰው ቀለም ቀብቷቸው ሳይኮፓቲካሊ የሳይኮፓት ፊልሞች አሉ። የሆነ የአንድ መነኩሴ ወይም እንግዲህ መነኩሴ ስላያችሁ ቃል ለመልካም ሰው አንጸሪያ ስንጠቀመው ምንኩስናን ኖብልነስ የሆነ አንድ የመነኩሴ ቀለም ቀብቷቸው ሐሳዊ መሲህንም ይሁን ኤልዛቤልን ያመጣቸዋል። እንትናንም አቴቴንም እኔ ላቴቴ አልሰግድልህም፣ አይመለከተኝም፣ ሃይማኖት ነው ኦኬ፣ ባህል ነው አይደል? በቃ እኔ የዛ ባህል አባል አይደለሁም። ሙሉጌታ ቆርቾ ባልቻ እያልኩ ወደ ኋላ ብሄድ በቃ እኔ ክሊርሊ ለምን አላረክም ብሎ የሚገለኝ ሰው ካለ እንግዲህ መብቱ ነው። ግን ቀለም ግን ቀብቼ ሁሉ እኩል ነው ምናምን በሚል ፋር ሌፍቱን ወደ ውስጥ ለማስገባት በሚል እንደዛ አልቀበልም። እኔ እስልምና ትክክል ነው በሉ፣ ክርስቲያኖች ቃፊሮች ነን ወይም እንትን በነብዩ መሐመድ አላመንም። በእናንተ ኮንቴክስት ሲኦል ለምንገባው በእኛ ኮንቴክስት እናንተ ሲኦል ለምትገቡት ይሄንን ዲና ያርጎ መጀመር በጣም ሪስክ አለው። ዲና አይደረግም። ይሄ ትራንሴንድ ነው የምታደርገው። ወደ ላይ ታድግና አሁን ከተባለህና ከምትለው ከፍ ብለህ ስታየው በዛ ወቅት ያን ልትል የተገባ ነው። በጣም አክርረ ባለመያዝህ ግን አድገሃል። ሰዎች ያንን ሲሉ አትፈርድባቸውም፣ ይደጉ ነው የምትለው እንጂ ሁሉን አንድ ቦታ አምጥተህ ለማስተዋወቅ፣ ለማመቻቸት፣ ለማጨዋወት ምናምን መሞከር አትችልም። ገድለ ኢየሱስ ነው ተአምረ ኢየሱስን ኢየሱስ ክርስቶስ በጨረር ላይ መሄዱ ከጭቃ ወፍ ሰርቶ ወፍ ብሎ ማብረሩ ምናምን ሚቶሎጂ አለኛ ጋር ኦፍ ኮርስ እሺ፣ ተረት ነው በለው አይመለከተንም። ተረት ነው በሉት ችግር የለውም። እኔ በተረትም አምናለሁ። ትልቁ ተረት እግዚአብሔር ተወልዷል ስለሆነ ለኔ እሱን ተቀብዬ ስላለው ችግር የለብኝም። በተረት እኔ እንትን የለኝም። ማርቨል ላይ ያደግኩት ስሜት እየሰጠኝ እየወደድኩት ያየሁት እሱን ስለሆነ ስለዚህ ይሄንን ያነሳና አንድ የሥነ ጽሑፍ ሰው ገድልንና ተአምረ ኢየሱስን ምናምን ማየት አለበት ይላል። የመጽሐፍ ቅዱሱ ኦርቶዶክስ የኢትዮጵያ የምትቀበለው የራሷን ኢየሱስ ፈጥራ ነው ይልና ከፈጠራዎቿ መካከል ይሄ ጭቃ አብክቶ እፍ ብሎ ማብረሩ በጨረር ላይ መሄዱን እንደ ማሾፍ በሾርኒ እኔ በምለው የሚቶሎጂ ጥቅም አይደለም በሆነ አይነት ፌዝ ነገር አንብቦ ከዛ ስነ ጽሑፍ ሰው እሱም ማንበብ አለበት። እና ለምንድን ነው በዚህ ልክ የሚነካካው ገብቶ what's his intention? ራሱ ያለው ግን እንደዛ ነው። እኔ ኦርቶዶክስን የታወቂያት ነው የምጽፈው ዴቪል ነው ያጻፈኝ ይላል። ሐሰተኛው እኔ ከማውቀው በላይ ስለሆነ ነው መጽሐፉ። የጥበብ ጥያቄ ወስዷል። የጥበብ አይደለም የእምነት ጥያቄ አለ። የኦርቶዶክስን የእምነት ስረ መሰረት ለማጥናት ለማውጣት የሚሞክር አንድ ደብተር አለ። እኔም ራሴ ማላውቀው ማይ ጋድ እኛ እኮ ማመን ይቸግረናል። አንተ እንኳን ለስለ ራስህ እንዲያምነ ብትልም እኛ ይሄን ማለት ይቸግረናል። አብዛኛው ሰው እዚህ ጋር ይሰድበኛል። ላንተ ካንተ በላይ ሆነው ሲከራከሩልህ አሌክስ ለፈጣሪ ጥፋት እኔ አፈርኩለት ይላል። የሆነ እኮ ፍርፋሪ በልቶ ወንድሙ ሳይበላ አደረ እና ምግቡን ሲበላ ፍርፋሪውን ድምፅ አጥፍቶ በውሃ በላው ቁርጥም ሲል እንዳይሰማ እና ይሄንን የፈጣሪ ጥፋት ያደርጋል። ሼር አላረኩኝም ነው ኢንቴንሽኑ፣ ግን አሁንም ይጠቁማል። ሼር አለማድረጉ የራሱ ጥፋት እንደሆነ አስቦ አይደለም ካራክተሩ የሚያወራው። ለፈጣሪ ጥፋት አዘንኩለት አፈርኩለት ይላል ገጽ 129 ላይ። ለፈጣሪ ለፍተውለታል የሚላት ክፍላለች። የሆኑ እናት ሲሄድ እግዚአብሔር ባይኖርስ እንዲህ ካለች ላይ ሰጥቼ እንትን ብዬ ተጎሳቁዬ
ስሞት እግዚአብሔር ባይኖርስ አለና አሉ የሆኑ ሴትዮ ብሎ ተረት ያወራና ከዛ ለእግዚአብሔር ለፍተውለታል አብልተው አጠጥተው ምናምን እንዴ እኔ እግዚአብሔር ባይኖር ራሱ እኮ ነው አበላለሁ አጠጣለሁ አሌክስ እግዚአብሔር ባይኖር እንዴት ነው እሱ ሂዩማን ቫልዩ እኮ እግዚአብሔር እኮ እንዴት ኔቸራችን እኮ ነው ፓፓያ አፍርቶ ለወፎቹ እንዶ ፓፓዬ ባላፈራ ምናምን ማለት እኮ አይችልም ኔቸሩ ነው ዲኤንኤው ነው በቃ እግዚአብሔር አትሞናል እኮ እኛ እኮ ጉድ እኮ የምንታዘው እኮ ጋድ ስላለ አይደለም ለጉድ የምንታዘው ጉድ ኔቸራችን ስለሆነ ሰርቶም በጨረሰ ቅጽበት መልካም እንደሆነ አየላል እጅግ መልካም እንደሆነ አየላል ባህሪያችን ኔቸራችን እኮ ነው ይሄ ጋማሬ ምናምን የምትል ከአይን የሚወጣለ የሆነ ፓርት ላይ አንዳንዴ የአይናችን ይሄ ጋማሬ የሚባል አለ ከአይን የሚወጣ አይደል ያ ጋማሬ ጉልበት ይኖረዋል ዛፍን ከስር ነቅሎ የሚጥል አይናችን ነው እንደ ቡዳ የሚበላው ልጆችን ሴትየዋ ብዙ ልጆች ሞተውባታልና ከዛ አይንሽን ዛፉን እያየሽ ከልጁ ላይ አንስተሽ አጥቢ ብሏት እንደዛ አርጋ አጠባቸውና ልጁ አልሞተም እና ዛፉ ተነቅሎ ወደቀ አለ ተረት ነው የተሰከይ ኮንክሉዥኑ አናት ዴንጀረስ አይናችን ነው አለ ከአይናችን ይሄ የሚወጣው ጋማሬ የለም አለ ጋማሬ አለ እንዴ ከአይናችን ይወጣል እንዴ ቢስል የለች ጋማሬ ማየት እንኳን አንችልም እንኳን ከአይናችን ልናወጣ እንደዚህ እንበላለን ነው እቺ ደግሞ ተረት አለች አይደል ወንጌልን ፕሮፋይል ምናምን ሳረግ ተው ይበሏታል በአይኗ ይበሏታል በዚህ ደረጃ የወረደ ከሆነ የሰው ልጅ አቅሙ አይበላም ቡዳ ይበላል ማላልኩም ስለ ቡዳ የሰራሁት ቪዲዮ ግን ይሄ በአይን ይበላል ምናምን ጋማሬ ወጥቶ ነው ከዛ ሌላው ተመልሼ ማንበብ አልወድም ስራዎቼን ይልና ለዚህ ደግሞ ታኮ የሚያደርገው ቅዱስ ጳውሎስን ለማዳመጥ እድሉ ገና ይቀፈኛል የራሴን ድምጽ ስሰማ ምናልባት እንዳደግ ተስፋም የሚሆንልኝ እሱ ስለሆነ ነው ቅድም ያላችሁት ጳውሎስ ይሁን ምናምን እሱ ምን ይላል የኋላዬን ትቼ የፊቴን ለመያዝ እጄን ዘረጋው አይን እየረሳው ወደፊት ዘረጋለሁ የሚለውን ጥቅስ ያመጣዋል ወደ ኋላ ማየት አልፈልግም ያለ ሌላ ማን እንደሆነ ታውቃላችሁ እንትና ነው ፓይሬትስ ኦፍ ካሪቢያን የሰራው in a way, once my job is done on the film, it's really none of my business. So you deliberately don't look at the finished product? Oh yeah, I stay as far away as I possibly can. Is that right? Yeah. If I can, I try to stay in as profound a state of ignorance as possible. አንኮንሸስ ሰው ነው እሱ እንትኑ ያስፈራዋል የሰራው ስራ ከአንኮንሸሱ ስለወጣ በዛ ደረጃ ኢቪልን መወከሉን ምናምን ማየት አይፈልግም ያ ይፈራል ምናምን ሄዝ ሌጀርም ዳርክ ናይት ላይ ዴቪልን ወክሎ የተገኘበት መጠን ከዴቪል መለያየት አቃተው ከዛ ካራክተር በጣም አጥማጅ ሆነበት ኢቪልን ከምንጩ አመጣዋለሁ ብሎ ሲሄድ ሪል ሆነበት እና ካራክተሩን መልሶ ወደ ባይሉ ወደ አስናቀበሉት ሊመለስ ሲል መመለስ አቃተው የለም ኢቪል ዝም ብሎ መጥፎ ድርጊት ብቻ እንደዚህ ስታረገው ያማhala ይሄ መጥፎ ነው ድርጊቱ መጥፎ ነው ኢቪል ነው አይደል ይሄንን እንደዚህ የሚያስደርግ ፎርስ የሌለ ነው የሚመስልህ አፍንጫ ውስጥ አሁን ይሄን ማድረግ ኢቪል ነው ይሄንን የሚያስደርግ አካልስ ሞር ኢቪል ነው አይደል ሴጋ የሚመቱ ወንድሞቼ ሴጋ ሲመቱ ኢቪል ነው መጥፎ ድርጊት ነው የሚያስመታቸው ፓተርን እነሱ እኔ ነኝ ካሉ መልቀቅ ይችሉ ነበር የሆነ ግን የሚያስደርጋቸው ፓወር አለ ሰው መግደል ኢቪል ነው ሰው የሚያስገድለውስ ፓተርን ኢቪል አይደለም ኢቪል ኦኬ ኢቪልን በጣም ስትጠጋው ሞር ኢቪል ይሆናል እና ያን ጊዜ ይይዛል መልቀቅ ያቅተዋል ሄዝ ሌጀር ወደ ኋላ ማየት አይችልም ኦሬዲ ራሱን ስለያዘው ብዙ እንደዚህ አይነት ፊልሞች አሉ እንትና ጆከርን ሲሰራ የሽልማቱ ቀን ማን ነው ጆኒ ምናም ፎኒክስ ምናም ብቻ የረሰዋለሁ የጆከርን ፊልም አዋርድ ሊቀበል ሲል ክላሲካሉን ከፈቱለት ስጉልኝ ምናምን አለ መስማትም ማየትም አይፈልግም ያን ካራክተር የወከለበት መጠን ስላለ ኦልሞስት ይፈራዋል ያ ካራክተር መጥቶ የሚይዘው አይነት ስሜት አለ ወኪልነቱ ከኤጎ ቅጥሩ ውጪ ስለሆነ
ጉድ ቢሆን እኮ ደግመህ ታነባዋለህ። እኔ ደግሜ መጽሐፌን አነባለሁ፣ ደግሜ ቪዲዮዎቼን አያለሁ። ከበኃይሉ ፍቅር ይዞኝ እንዳይመስላችሁ ከአንኮንሸሴ ነው የሚመጣው። ይሄንን ሳወራ የተዘጋጀ ሰው አቋም የለኝም። ድምፄን ራሱ የምሰማው ከወጣ በኋላ ነገር የሆነ የተጠና ነገር የለኝም። ኖት ቢይዝም ኖቱን የማየው ዶቶቹን ለማየት ነው። ብዙ ጊዜ ደግሞ ኖት አልይዝም። እኔም እንደናንተ ተመልካች ነኝ እና የኋላችንን እያጣጣምን ነው። ደሞዝ እንደዚህ ብዬ አውቃለሁ። አንተም እንደኔ ታነባለህ እንዴ አለኝ። አዎ አነባለሁ እኮ ቪዲዮዎችን ታያለህ ተመለስ አያለሁኝ አልኩት እኮ። እኔ እኮ ለምንድን ነው የማየው ብዬ አስብ ነበራል። እና እናመሰኳለን። የኛ አይደለማ ኦሬዲ ከአንኮንሸሳችን ነው የሚመጣው። ግን ኢትስ ጉድ ስለሆነ ማየት እንችላለን። አንድ ልጅም ጠይቆኛል፣ ወደ ኋላ ተመለሰ ቪዲዮዎችን ማየት ይችላል አለኝ። እኔ ከመጀመሪያው ጀምሮ 300 ቪዲዮ አልጫንኩም። 300ንም ቪዲዮ ማየት ይችላል። ከ300ም ቪዲዮዎች ውስጥ የምሰማው ነገር አለ። አሌክስ መጽሐፌን ዞር ብዬ ማየት አልችልም ማለት። ለዚህ ግን ታኮ አድርጎ የተጠቀመው የኋላ እየረሳ ወደፊት ተሰረጋለሁ የሚለው ከፊውቸር ከኋላ ይጠለዋል። ከኋላ ማንነቱን ያንን ሰውዬ ምናምን ማየት አይፈልግም። ከፊት ስቦ የሚያመጣቸው የሚጫወታቸውን ካራክተሮች ይዋቸው እነ ኤልዛቤልን እነ ሐሳዊ መሲህን አምጥቶ ደግሞ የኢቪል ኤሌመንታቸውን አራግፎ ጉድ ቀብቶ ሞር ሶሻላይዝ እንድናረጋቸው ያደርጋል። ኢቭን ሐሳዊ መሲህ ቬጀቴሪያን እንደሆነ ታውቃላችሁ። እንደ ቡዲስት ነው የሚቀመጠው። እኔ አንድ ሰው ስጋ አልበላም ሲል እኮ አከብረዋለሁ ማለት እኔ አልችልም። እኔ አኒማሊስቲክ ኔቸር አለኝ። ለዛ ፕሪዳተር ባህሪ አበለዋለሁ። እሱ ኖብል ነው። ልክ እንደ መነኩሴ ማለት ነው። መነኩሴዎች ስጋ አርደው ይበላሉ አይበሉም አላቅም። ግን ሞር ወደ ቅጠሉ፣ ወደ መራራው፣ ወደ ድካም፣ ወደ ራሳቸው ወደ ማድከሙ ስለሚሄዱ ማለት ነው አከብራለሁ። እኔ ስለማልችል ቬጀቴሪያን አደረገው። ከዛ ሜዲቴት ያደርጋል። ሜዲቴት የሚያደርግ ሰው እኔ አከብራለሁ። ይህም 10 ደቂቃ እስቲ ስልክን ቁጭ አድርገህ እስቲ ከአይምሮ ጋር ቁጭ በል እስቲ እንዴት እንደሚያንበዛብዘው ያላረካቸው ማድረግ የነበረብህ ምናምን ነገሮች ወይም ለምን ያረካቸው ብሎ ወይም ደግሞ እዛ ብትሄድስ ዝም ብለህ ገብተህ ዶፓሚንህን ብትጠጣ ስክሮል እያረክ ብሎ የማይጨቃጨቅ ክፍል የለውም እንዴ? ሰው ማለት አለን እኮ። ሜዲቴት የሚያደርግ ሰው ማክበር የለብንም? በምናከብራቸው ጉዳዮች ይሾመዋል። እና ነው እኮ አሌክስ ዝም ብሎ ሌላ ነገር ላይ ቢጫወት ችግር የለብኝም ነበር እኮ። አሁን እየነካ ያለው ግን እና ደግሞ እያመለኩትም እየወደዱትም ያሉት ሞር ኦርቶዶክሶቹ ናቸው። የማከብራቸው ሰዎች ናቸው። ከትልልቆቹ ሰዎች ጋር ነው መገናኘት የሚፈልገው። ዲያቆን ሄኖክ ኃይሌን ሲያመሰግን ኦርቶዶክሶችን ልብ ምናምን ማንጎዳጎድ ይችላል። እንደዛ ያደርጋል። እና ነብዩ መሐመድ ላይ እስቲ ወንድነህ እንደዛ አይነት ነገር ተናገር። እንደኔ ቪዲዮ አይደለም የሚሰሩብህ፣ ያነጋግሩሃል። በትክክል ያለህበት መተው ምንድነው ያልከው? እስቲ ይሄንን ነገር ያመጣህበትን ምንጭ ተናገር። እንዲህ አይነትም ነገር ሁለተኛ እንዳታረግ። በጣም በትትና እንዲህ ሊያናግሩ ይችላሉ። ማናችንም እኮ እንዲህ አላናገርንህም። ገብተህ የምታንጎዳጉደው መስቀል መቅደስ ምናምን ልክ አይደለ። በቃ አታውቀውማ ተወዋ። ኦኬ ዴቪል ነው የሚያጽፍ። ኦኬ ስለዚህ ዊ ኢንካውንተር ዳት ያን እነካልና ባለቤቴ ትለኛለች ባለቤቴ። እና ሴከርድ የሚባላል ይሄ the sacred and the profane ፕሮፌኑ ላይ ብትላገድ ምንም ችግር የለብንም። ሴከርድ የምንለው ይሄ የተለየ የለየነውን ግን የተለየ ያልንበት ምክንያት አለ። የተለየ ቦታ አለኝ። ዲኬን ማንም ሰው እንዲነካ አልፈልግም ከባለቤቴ በስተቀር። የተለየ ቦታ አለ። ትከሻዬን እንኳን የሚነካ ሰው በስልጣን እንጂ በቁመት እንዲበልጠኝ አልፈልግም። በስልጣንም ሊበልጠኝ ይገባል። ዝም ብሎ ማቀፍ የለም። ቦታ አለን። ከዚህ ከኛ ደግሞ ወጣ ስንል የምናከብረው ቦታ አለን። አንገት ደፍተን ጫማ አውልቀን ተጨራምተን የምንገባበትን ቦታ እንደፈለግ ጎተራ አድርጉት ምናምን አይቻልም። ፍቃሬ ምንድነው? ታምረ ኢየሱስ ላይ እንደዛ ማጆብ አትችልም ነው። እኔ ሃይማኖተኛ ሰው አይደለሁም፣ ግን ሃይማኖቱ ስነካ ግን በኃይሉ የድሮውን ሰንበት ተማሪውን በኃይሉን የነካውና ደስ አይለው። እኔ ደግሞ አም ፋይን ዊዝ ሂም ትራንሴንድ አድርጌ እንጂ ትቼው እንዳይመስል። ያ ገመና ድራማ ጥሎ ሄዶ ሰንበት ለመማር የሚመክረው ማህሌት የቆመው 18 ሰዓት ጾሞ የሚቆርበው በኃይሉ እኮ አይ ሪስፔክት ዛት አለ። ስቲል እኔ ነኝ መሰረቴ ነው። እንደዛ አይነት ሌየር አለ እንጂ ፍቺ የለም።
እና እንደፈለጉ ዘውዘው ምና አይቻልም ማለት ነው። ጊዜውም ደግሞ የመዋረድ ዘመን ነው። ትልልቅ ከዋክብት የምንላቸው ይረግፋሉ፣ ፀሐይ ጨልማለች፣ ጨረቃ ደም ትለብሳለች። እንደዛ የመዋረድ ጊዜ ስለሆነ ጊዜ ደርሷል ማለት ነው። ልክ አይደለም የምትለው እግዚአብሔር ወስድባታለሁ ይላል። እንትን መቅደሱን አልኩኝ ስሜታዊ ስለሆንኩ ነው። በገጀራ እንትን ስላላችሁ ሲገደል ዝም ስላላችሁ እንትን ራቁት ሲሰቀል ዝም ስላላችሁ ያለችዋን ያቺን እናት እግዚአብሔር መንጠቅ ነው የምፈልገው ይላል። ኢንቴንሽኑን ተመልከቱት። በገጀራ ሰው ገሎ ቤቷ ሲገባ አይታ እናት ዝም ላለች መቅጫ ይሆናል። ያላትን እግዚአብሔር መንጠቅ ጊዜው አሁን ነው። በገጀራ ሲገደል የሃይማኖት ሀገር ሆኖ በገጀራ ሰው ሲገደል ራቁት ሲጎተት ምናም ሲሰቀል ዝም ያለችዋን ያቺን እናት እግዚአብሔር ለመንጠቅ ነው ይሄንን መጽሐፍ የጻፍኩት ይላል። ማን የገደለው? ለምን ክሊሪፋይ አታረግም? እንደዚህ ስትል ክርስቲያኖችን ተቸህና ከዛ ዞር ስትል ትዝ ሲልህ እስላሞችን ያልክ መሰለ። ከዛ ወዲያው ምን ብሎ ሲያስተካክል ሰማውታላችሁ? አይ እንትን ነብዩ መሐመድ አባታችን እንትን ነብያችን እንደዚህ በትትና ያስተማሩትን ትምህርት ምናምን ብሎ ለማጠየም ሞከረ። ሁለቱም ቦታ እንደዚህ መዋለል አያስፈልግም። በቃ የሆነ ሆኗል። አብዲሌ ወጥቷል። በእግሩ እየተራመደ ነው። መጥቶ ሊያነጋግር ይችላል። እኔ ነኝ ምንድነው የምጨቀጭቃቸው? ስለ ክርስቲያኖች እግዚአብሔር ነው የጻፍከው፣ ስለ እስላሞች እግዚአብሔር አልጻፍከው። መቅደሱን ጎተራ ምናምን ያልከው መስቀል ያልከው የማይመለከተውን ሰው የሞተበትን ሰው ትሰድባለህ እንዴ? እኔ ነኝ የገደልኩት አይደል እንዴ? ስለ እኔ እስቲ አውራ እስቲ። አይደለም እንዴ አሌክስ መኖር ይፈልጋል ብራዘር። አይሆንም እንደዚህ እንዲህ ማብዳዳት ለምን? እና እንትን ነው ትልቅ ሰው ነው። አርፎ ቢቀመጥ አሪፍ ነው። እንትን ቢችል ቢያነብ ዝም ብሎ ፊልም ቢያይ ነው ገዳም ቢሄድ ምናምን ልል ነበር። ቀይሬው ነው ቃሉን። እንደዛ አይነት ነገር ስለማይመቸው ድሎቱም ምቾቱን እግዚአብሔር ስለሚል ያናናረግም ስሜታዊ ሆኜ ከሆነ ይቅርታ። ግን በቃ ይሄ ከውስጥ የመውጣት ስላለበት ነው። አለማየሁ ገላጋይ ሞቷል ሲል እውነቱን ነው። the one we know የብርሃን ፈለጎችን አጥቢያ ወሪሳን ቅበላን የጻፈው እሱ ያምንወደው ብዕሮቹ ደስ የሚሉት ስለ ግድ የሚሰጠው ስለ ተጎዱት ስለ ራቁት ሊትሬቸሩ ስለሚያምረው ስለዛ አሌክስ ምስጋና አለኝ። ከዛ በኋላ ስለመጣው አሌክስ ግን ያለ ርኅራኄ ይሄን ነው ልል የምችለው። ድጋሚ አልመጣም። መልካም ቻው።